ሰላም 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 ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ። እንግዲህ ሄሉሻን ተመልክተናታል እና ሄሉ በጣም እያለቀሰች አዝና እኛንም አሳዝናን አስለቅሳን ነበረ በእውነት እና ያው ለናቲ እንደውም መልስ ሳይሆን ጥያቄ ነው የጠየቀችው። ሄለን የጠየቀችው ጥያቄ ለናቲ ለኔም ጥያቄ ሆኖብኛል። ማርያምን እውነቷን ነው አልኩኝ። በቃ እንዴት እውነት እሱ በእርግጥ ችግር ውስጥ እንደነበረ እሷም ታውቃለች፣ እሱም ያው ችግር ውስጥ ነበረ። ተነጋግረዋል ሁለቱም። ከዛ ከወጣ በኋላ ግን አላናገረኝም ነው ያለችው። ለምን አላናገራትም? ከዛ ከወጣ በኋላ ለምን አላናገራትም? ጸጥ ሲላት እንግዲህ ሴት ናት። ብዙ ተነጋግረው ነው የሄደው። ያው እሱ ዝም ሲላት እንደገና ደግሞ በሰማችሁም ወሬ ከሰማችሁም ወሬ አንፃር ይች ልጅ ብቻዬን ከመሆን ብላ ሌላ ነገር ሞክራ ነበረ። እንደው አደረገችው ሳይሆን ሞክራ ነበረ። በዛ ነው አንፃር ደግሞ ማለት ነው እሱም ልክ እንደተሰማው ወሬ ለሄለን እንደነገሯት እሱም ሞክሮ ነበረ ማለት ነው። እሱም አሁን ይሄንን ጥያቄ የሄለንን መመለስ አለበት። አንድ ሄለንን እዚህ ነገር ውስጥ ሲያያት ለምን አልጠየቃትም? እሷ እንዳለችው ለምን አልመለሳትም? እንዴ ወንድ ልጅ እኮ ይጠይቃል እኮ። ወንድ ልጅ እኮ ይጋፈጣል ለሚወዳት ሴት፣ ለሚስቱ፣ ለወደፊት ሚስቱ፣ ለፍቅረኛው ይጋፈጣል እኮ። ጥያቄም ይጠይቃታል። ጥያቄ ብቻ ሳይሆን ከአንድ ወንድ ጋራ ቆማ እንኳን ሲያያት ማለት ነው ወጥቶ እስከ መደባደብ ድረስ ነው የሚደርሰው። የኔ ናት ያንተ ናት በሚል ማለት ነው። እና ናቲ ይሄንን ነገር ሲያይ ልክ ሄለን የጠየቀችው ጥያቄ ነው የምጠይቀው እኔ። ይሄን ነገር ሲያይ ለምንድን ነው ሄለን እንደዚህ ለምን አደረግሽ? ከኔ ምን ጎደለብሽ ነው? ወይስ እኔን መጠበቅ አቃተሽ? እኔ እኮ አለሁኝ አንቺን እየጠበቅኩሽ ነው አይላትም? እንደዚህ ቢላት እኮ እሷ ያ ገና ፍቅር ውስጥ ሳትጀምር በወንድምነትና በእህትነት እንዳለች ከእንዳልክ ጋራ ማለት ነው። ይሄንን ሲያይ ሄለንን እንደዚህ ብሎ ቢያናገራት እሷ ትመለሳለች። በእርግጥም እሷ ተጀምሮ እስከሚያልቅ ድረስ ከእንዳልክ ጋር ራሱ እያለች ስለ ናቲ መውደዷን መቼም ሳታወራ ያቋረጠችበት ሰዓት የለም። አሁንም ደግም የምናገረው እንዳልክም ሲያንጨረጭረውና ሲቀና እንዲናደድ እያደረገው በቃ ናቲን አሁንም ወደዋለሁ የምትለው የሄለን ንግግር ብቻ ነው እንጂ ሌላ ነገር የለም እውነት ለመናገር። እና እውነቷን ነው። ናቲ ለምን ሄለንን አልመለሰም? አንዱ ወንድ ልጅ ሚስቱ አጠገብ ሆኖ ወይ ደግሞ ሚስቱ ከሆነ ወንድ ጋራ ቆማ ሲያያት ወንዱን እኮ ያናግረዋል እኮ። እንደነገርኳችሁ እስከ መደባደብ እስከ መገዳደልም ይደርሳሉ። ከሚስቱ ጋር ራሱ እስከ መጨቃጨቅ ይደርሳሉ። እና ማን ነው ይሄ ናቲ ልክ ሄለን እንደዚህ አይነት ነገር ውስጥ መሆኗን ሲያይ እንግዲህ ለምን ጥያቄ አልጠየቃትም? እንደገና እንደሚወዳት ነግሯት ለምን ወደ ራሱ አልመለሳትም? ምን ችግር አለው? ተነጋግረው እኮ መጠበቅም ትችል ነበር እኮ እንደጠበቀችው። እሷ ጠብቃ እንግዲህ መነጋገራቸውን ሲያቆምባት ነው አሁን በህይወቷ ይሄ ሰውዬ መጣ። ጠቅሞ ላይ ጠቅማት እንደው አጉል አደረጋት። ማርያምን እውነቴን ነው። ጠቅሞ ላይ ጠቅማት የእውነት ወይ ደግሞ እንዲያው እህትሽ ነኝ ወንድምሽ ነኝ እህቴ ነሽ እንዳላት በዛው እንኳን ቢቀጥሉ ሄለን እዚህ ደረጃም ናቲንም አታጣም፣ ከሱ ጋራም እዚህ ደረጃም አደርስም ነበረ። ስራዬን እያለች ስራዋን ትሰራ ነበረ። ግን አንዳንድ ሰው ወደ ህይወታችን ሲመጣ ወይ ለእንቅፋት ነው የሚመጣው ወይ ደግሞ እንደው ለጥ ያለ ሜዳ ለኛ እንደ ልባችን መሄጃ የሚሆንን መንገድ ይዞልን ነው የሚመጣው። እና እንደገና ደግሞ እሷም እንደተናገረችው አንዳንዶቻችን በጣም ቸኩል ነን። እኔም ልክ እንደ ሄለን ነኝ። እግዚአብሔርን በቃ የሆነ ነገር ቶሎ የሆነልኝ ይመስለኝና ማለት ነው ቶሎ ማድረግ እፈልጋለሁ ያንን ነገር ማለት ነው። ግን በኋላ በቃ ካልሆነልኝ ነው በጣም ተጸጽቼ ልክ እንደ ሄለን በቃ እጸጸታለሁ፣ አለቅሳለሁ ሁሉ። እና አንዳንዴ ሰው ሲመጣ ወደ ህይወታችን እንቅፋትም ነው የሚሆንብን። የእውነት ሁለት ያጣን እንድንሆን ያደርገናል። ወይ ከዛ እንድንሆን አላደረገንም፣ ወይ ከሱ እንድንሆን አላደረገንም። በቃ ዝም ብሎ የውሃ ላይ ኩበት ነው የሚያደርገን አንዳንድ ሰው ማለት ነው። እና እንግዲህ
ሄለን ለዛ ለናቲ እውነት አንተ ከወደድከኝ የምትፈልገኝ ከሆነ ለምን አልመለስከኝም? እንደዚህ አይነት ነገር ውስጥ መግባቴን ስታይ ለምን አሁን እሷ ፍቅር ውስጥ እኮ ገና አልገባችም። መጨረሻ ላይ ነው በቃ የናቲ ድምጽ ሲጠፋባት ጊዜ እሱም ዝም ሲላት ከከፈተ በኋላ ስልኩን ራሱ እኔ ብደውልለት አያነሳም ነው። ለምን ይሄ አስፈለገ? የተደበቀ ነገር የተደበቀ ማንነት ካለው አሁንም ወጥቶ ዝም ብሎ አይናገር። በቃ ህይወቱን የሚኖር ከሆነ ህይወቱን ይኑር። የሄለንን ቁስል እየቀሰቀሰ አጉል ጥያቄ ራሱ የሚጠየቀውን ጥያቄ ወደ ሄለን እያመጣ ሄለንን ጥያቄ አይጠይቃት። በቃ ጥያቄውን ለራሱ ይቶ እንዴ ሄለን ስደውልለት ካላናገራት ለሌላው ጓደኛው እየደወለ እሱ ሄለንን ካላናገራት እንግዲህ እሱ ነው የሚደውልላት። እሷ ወደዛ መደወል አልችልም ብላለች እና ሄለንን ደውሎ ካላናገራት ሌላውን ጓደኛውን ደውሎ የሚያናገረው ከሆነ ይሄ ምን ማለት ነው? እንግዲህ አዲስ ህይወት ጀምሮም ከሆነ እሷም ደግሞ አበሳጭቷት እዚህ ያልሆነ እንቅፋት ውስጥ የከተታት ይሄ አዲስ ህይወት ጀምሯል የሚባለው ወሬ ነው እንደተናገረችው ማለት ነው። እንደው ካልሆነስ ከሌለስ ናቲም ወጥቶ ሄለን እኔ እኮ አንቺን ነው የምጠብቀው ለምን እንደዚህ አይነት ነገር አደረግሽ ብሎ እኮ ማሳወቅ ይችላል። እሱ ለሷ ሳይደውልላት እንዲደውልላት እየጠበቀችው ወደ ጓደኛው መደወሉ ምን አስፈለገው? እንግዲህ አሁንም ጥፋቱ ናቲ ጋር ነው። ሄለን ጋር ምንም አይነት ጥፋት የለባትም አሁንም ማለት ነው። ምንም አይነት ጥፋት እንግዲህ በቃ 3 ደቂቃ ከተሰጠ ማለት ነው። እዚህ ሀገርም እኮ እስር ቤት ሰው ሲታሰር ብዙ ውጪ ላሉት ጓደኞቻቸው ምናምን አይደዋወሉም። 5 ደቂቃ 4 ደቂቃ ምናምን ነው የሚሰጣቸው። እንግዲህ ናቲም እስር ቤት በነበረ ሰዓት ነው ያቺ 3 ደቂቃ ስትሰጠው የነበረው ከሄለን ጋር ለማውራት። እንደገና ደግሞ ወደዛ መደወልም አይችል እንኳን ወደ እስር ቤት ማለት ነው። ከኢትዮጵያ ወደ አለበት አገር እንኳን ለመደወል በጣም እንደሚያስቸግር ሁላችንም እናውቃለን። እና እሷም ስትጠብቅ የነበረው እንግዲህ እንደሚደውልላት ነው። እሱ ሳይደውልላት አጅሬው ወደ ጓደኛው ይደውላል። እና በቃ ይሄንን አንተም ቢሆን ማለት ነው ለምን ይሄንን አደረክ ናቲ? የሄለን ጥያቄ እኔም ጠይቃለሁ ናቲን ሀቅ ስለሆነ ማለት ነው። ሁለተኛ ነገር ደግሞ ማለት ነው እንደዛ ነገር ባይኖር ሌላ ህይወት ባትጀምር ኖሮ አንደኛ ጓደኛውም አያወራም ነበረ። ሁለተኛ ነገር ደግሞ ሄለንን አቶ ናቲ እኔ እየጠበቅኩሽ ነው አንቺ ለምን እንደዚህ ያደረግሽ ብሎ ይጠይቃት ነበረ። የተደበቀ ማንነቱን ይዞ ወጥቶ አንደኛ እኛም ጥያቄ እንዲሆንብን እንደ ሄለን ለምን እንደዚህ ያደረገች ብለን እንድንል አያደርገን። እንደገና ደግሞ ሄለንንም ደግሞ አይበጥብጣት። ሰው እግዚአብሔር የጻፈለትን እግዚአብሔር ያለለትን መቼም ቢሆን አያጣም። ማርያምን ለሷ ያለውን እንጀራ ለማንኛውም ሰው ያለውን እንጀራ ይሻግታል እንጂ ማንም አይበላበትም። ስለዚህ እውነቱን እውነት ነው ብለህ ወጥተህ አዲስ ህይወትም ጀምረህ እንደነበረ ምክንያቱም ከጀመርክ እና ካቋረጥክ በቃ ምንም ችግር የለውም። እሷም እኮ አንተ ስትጠፋባት ማለት ነው ለምን ህይወቴን እኔስ አላስተካክልም ብላ ያልሆነ ነገር ውስጥ ገብታ ነበረ። ወይ ሆኖ አልሆነላትም፣ ግን አልሆነላትም ወጣች። በቃ ሞከረች ተወቹ። ምናልባት አንተም ራስህ ሞክረክ ትተክ ከሆነ ይሄ ሊያስማማ ይችላል። ምክንያቱም እኛ ባልነው ሳይሆን እኛ እኮ እናደርጋለን፣ እንሞክራለን። የቻልከውን አድርግ፣ ያልቻልከውን ደግሞ ለኔ ተው አይደለም የሚለው እግዚአብሔር። ስለዚህ አንተ ሞክረክ ያልተሳካልክ የፍቅር ህይወት ካለ ልክ እንደ ሄለን ማለት ነው እሱን ተነጋግራችሁ እናንተ በውስጥ ጨርሳችሁ መስማማት ትችላላችሁ። ጥያቄን በጥያቄ እንዳትደራረቡ። አንተ ትክክለኛውን መልስ ወጥተህ ስጣት ነበረ። አቋርጫለሁ። አንቺም እኮ ሞክረሽ ነበር አቋርጠሻል። ሳይሳካ ሲቀር ትተናል። አንድ እና የምትስማሙ ከሆነ ተስማምታችሁ በስነ ስርዓቱ እንደገና የእሷን ልብ በማይጎዳ መልኩ ማለት ነው። ትላንት ራሱ ስታለቅስ በጣም ያሳዘነችኝ ጌታ እና እግዚአብሔር ስለሁሉም ነገር እሱ ጣልቃ ይግባበት። አሁንም ናቲ ነው ጥፋተኛ። ሄለን ስትጠብቀው እንደምትጠብቀው እያወቀ ወደ እሷ መደወሉን ትቶ ጓደኛው ጋራ መደወል፣ ከጓደኛው ጋራ መገናኘት እንግዲህ ምን የሚሉት ነው? አሁንም ቢሆን ናቲ ጋር የተደበቀ ማንነት አለ። ናቲ እውነት ከሆነ እውነት ነው። ሄለን የጠየቀችን ጥያቄ የሁላችንም ጥያቄ ስለሆነ ወጥተህ ትመልሳለህ። ስለዚህ አንተ አዲስ ህይወት ጀምረህ ነበረ ወይ?
ይሄ ነው የሄለን ጥያቄ የሁላችንም ጥያቄ ይሄ ነው ቤተሰብ